ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈውን ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ነው ሲል ተቃወመ። በማንኛውም የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። 48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን ይፋ አደረጉ። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር በጸጥታ ችግር ምክንያት ለኢንዱስትሪ የሚሆን ቆዳ መሰብሰብ አልቻልኩም ቢልም እንዲህ አይነት ሪፖርት አልደረሰኝም ሲል የኢንዱስትሪ ሚኒስቴር አስታወቀ። ዩጋንዳ የፈጥኖ ደራሽ ኃይሎችን መሪ ተቀብላ ማወያየቷ ሱዳን ወቀሰች። በአቶ ጌታቸው ረዳ በፕሬዝዳንትነት የሚመሩት ዴሞክራሲ ትግራይ ፓርቲ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈውን ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ሲል ተቃውሟል። ውሳኔው ተቋማዊ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ያለው ፓርቲው የማስተካከያ እርምጃ ካልተወሰደ በምርጫ የማይሳተፍ መሆኑን አስታውቋል። ፓርቲው ይህንን ያለው ለኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት የካቲት 16 2018 ዓ.ም በጻፈው ደብዳቤ ነው። የአቶ ጌታቸው ፊርማ ያረፈበት ደብዳቤ የፌዴሬሽን ምክር ቤት ውሳኔና እርሱን የተከተለ የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫ እንደሆነ አመላክቷል። በህገ መንግስቱ አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጠው ስልጣንና ተግባር ከህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብሏል። ፓርቲው ምክር ቤቱ የምርጫ ክልሎችን የማዋቀር ሆነ ክልሎችን ከነባር አስተዳደራዊ መዋቅር ውጪ በፌዴራል መንግስት ስር እንዲወሰኑ የመወሰን ምንም አይነት ህገ መንግስታዊ ውክልና እንደሌለው ስምረት በደብዳቤ አስነብቧል። ማንኛውም የክልል ወሰን መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 መሰረት መሆኑን ያመለከተው ፓርቲው ይህ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም መባሉ የክልል አስተዳደር በጉልበት የመንጠቅ ሙከራ ነው ሲል አውግዟል። ከየካቲት 1 2018 ዓ.ም ጀምሮ በሚፈጸም ማንኛውም የባንክ ግብይት ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ ለሁሉም ባንኮች ባስተላለፈው ጥብቅ ማሳሰቢያ መሰረት በደንብ ቁጥር 576/2018 ላይ በተቀመጠው የማከፋፈያ ስሌት መሰረት ክፍያዎችን በመሰብሰብ በኢትዮጵያ ብሔራዊ ባንክ ለተከፈተው የኢትዮጵያ አደጋ ስጋት ስርዓት ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ታዘዋል። በዚህም መሰረት በዲጂታል ባንኪንግ አገልግሎት ተጠቃሚዎች የሆኑ ደንበኞች ከሚከፍሉት መደበኛ አገልግሎት ክፍያ ላይ የ5% ተጨማሪ ክፍያ የሚሰበሰብ ይሆናል። ከዚህም በተጨማሪ ባንኮችና ጥቃቅን የፋይናንስ ተቋማት ከሚሰጡት ማንኛውም አይነት መደበኛ ብድር ላይ የ1% የፈንድ ክፍያ ተጨምሮ የሚሰበሰብ መሆኑን ከፋይናንስ ተቋማቱ የተገኘው መረጃ ያመለክታል። እንደ አዲስ መመሪያ ዝርዝር ሁኔታ ይህ የገቢ አሰባሰብ ሌሎች ዘርፎችንም የሚጨምር ሲሆን ከኢንሹራንስ ኩባንያዎች የፕሪሚየም ክፍያ ላይ 1%፣ ከሀገር ውስጥ አየር በረራ የትኬት ሽያጭ ላይ 100 ብር፣ ከቴሌኮሙኒኬሽን ድምጽና ዳታ አገልግሎት የአየር ሰዓት ሽያጭ ላይ 5% እንዲሁም ከነዳጅ ሽያጭ በእያንዳንዱ ሊትር ላይ 1 ብር ለፈንዱ ገቢ ይደረጋል። ይህ አዲስ አሰራር የሀገሪቱን የአደጋ ስጋት የመከላከል ምላሽ የመስጠት አቅምን ለማጠናከር ታስቦ የተዘረጋ መሆኑ ተገልጿል። በየካቲት ወር የሚሰበሰብ ክፍያም ሆነ መጋቢት ወር ድረስ ለፈንዱ ገቢ እንዲደረግ መመሪያ ተሰጥቷል። በሰባተኛው የጠቅላላ ሀገራዊ ምርጫ ለመወዳደር የተመዘገቡ ፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን ይፋ አድርገዋል። የእጩዎች ስነ ምግባር ደንብ ፊርማም አካሂደዋል። የስነ ምግባር ደንብ ስርዓቱ የሚፈጸመው ለሰባተኛው ምርጫ ሂደት የፖለቲካ ፓርቲዎች በፖለቲካ ፓርቲ ወይም በግል እጩነት ተመዝግበው ከቦርዱ እጩነት መታወቂያ ካርድ ባገኙና ሰነዱን በፈረሙ ፓርቲዎች በሙሉ እንደሆነ የገለጸው የብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ ናቸው። የሰነዱ አስፈላጊነት በተመለከተ ማብራሪያ የሰጡት የቦርዱ ምክትል ሰብሳቢ ተስፋዬ በምርጫው ወቅት ምርጫው ሰላማዊና ፍትሐዊ ሆኖ እንዲጠናቀቅ ታስቦ የተዘጋጀ ሰነድ መሆኑን ገልጸዋል። ገዢው ፓርቲ በምርጫው ወቅት በመራጮችና በተፎካካሪ ፓርቲዎች ላይ ምንም አይነት ተጽዕኖ እንዳያደርስ ምርጫው ነጻ፣ ፍትሐዊና ገለልተኛ ሆኖ እንዲካሄድ የሚያግዝ ሰነዶም ተብሎለታል። ይህንን የስነ ምግባር ስነ ስርዓት ተላልፎ በተገኘ ማንኛውም በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲ ሆነ የግል እጩ ተወዳዳሪ የስነ ምግባር ጥሰት እንደተፈጸመ ተቆጥሮ ቦርዱ በሚፈጽመው ቅጣት መሰረት ተፈጻሚ ይደረጋል። በቦርዱ ውሳኔ ቅር የተሰኘ ማንኛውም ወገን ስልጣን ላለው ፍርድ ቤት ይግባኝ የማብለት መብቱ የተጠበቀ መሆኑን ቦርዱ አስታውቋል።
የቦርዱ ዋና ሰብሳቢ መለተወርቅ ኃይሉ በሰጡት ማጠቃለያ ህዝቡ በእውቀት ላይ የተመሰረተ ምርጫ እንዲያደርግ የፖለቲካ ፓርቲዎች የራሳቸውን ኃላፊነት ሊወጡ እንደሚገባ አሳስበው የመራጮች ምዝገባ ከየካቲት 18 ጀምሮ እንደሚከናወን አስታውሰዋል። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር በጸጥታ ችግር ምክንያት ለኢንዱስትሪ የሚሆን ቆዳ መሰብሰብ አልቻልኩም ቢልም እንዲህ አይነት ሪፖርት አልደረሰኝም ሲል የኢንዱስትሪ ሚኒስቴር አስታወቀ። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር በኢትዮጵያ በተለይም ምርቱ በብዛት በሚሰበሰበው ደጋማ አካባቢዎች ላይ ባለ የጸጥታ ችግር ቆዳ ለመሰብሰብ አስቻይ ሁኔታ ባለመኖሩ በስብሶ እየጣለ መሆኑን ተናግረዋል። ሰላም ለቱሪዝም እንቅስቃሴውና ለማኑፋክቸሪንጉ ጨምሮ በአጠቃላይ ለሁሉም ወሳኝ መሆኑን የተናገሩት የማህበሩ ፕሬዝዳንት አቶ ዘላለም መራዊ ይህ የቆዳ በስፋት በሚገኝባቸው በተለይም ከወሎ ጀምሮ እስከ ባህር ዳር፣ ነቀምት ድረስ ያሉት ደጋማ አካባቢዎች መሆናቸውን ገልጸዋል። ነገር ግን እነዚህ አካባቢዎች ላይ ባለው የጸጥታ ችግር ብዙ ቆዳ እየበሰበሰ እየጣለ ነው ሲሉ ተናግረዋል። በኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪነት መሪ ስራ አስፈጻሚ አቶ ዘሪሁን አበበ በበኩላቸው የጸጥታ ችግር ምክንያት ቆዳ ለመሰብሰብ ተቸግረናል ብሎ ለሚኒስቴሩ ሪፖርት ያደረገ ኢንዱስትሪ እንደሌለ ገልጸዋል። የጸጥታ ችግር ያለባቸው ቦታዎች የቆዳ ኢንዱስትሪዎች መኖራቸውን አንስተው ለስራው እንቅፋት ይሆናሉ ተብሎ እንደማይታሰብ ተናግረዋል። እንደ ሚኒስቴር መስሪያ ቤቱ አሳሳቢ ነው ብሎ ግምገማ እንዳልተደረሰበት ገልጸዋል። በቀጣይ በስራ ላይ ችግር ከፈጠረ እንደሚገመገም በመግለጽ በአሁኑ ወቅት ግን የጸጥታ ችግር ባለባቸው አካባቢዎች ላይ መንግስት ከሚሰራው ስራ በተጨማሪ ቆዳ እየተሰበሰበ መሆኑን ገልጸዋል። የሱዳን መንግስት ዩጋንዳ የተቀናቃኙን የፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ ማነጋገራቸውን በመቃወም በካምፓላ ላይ ትችት ሰነዘረ። የዩጋንዳ ፕሬዝዳንት ለመሪው ያደረጉት አቀባበልን በሰብአዊነት ክብር ላይ የተፈጸመ ድርጊት ሲልም በካምፓላ ላይ ጠንካራ ትችትን ሰንዝሯል። ይህ የካምፓላ ጉብኝት የተከናወነው በተባበሩት መንግስታት ድርጅት የባለሙያዎች ቡድን የፈጥኖ ደራሽ ኃይሎች በዳርፉር የዘር ማጥፋት ወንጀል መፈጸማቸውን የሚያመለክት ሪፖርት ይፋ በተደረገበት ማግስት ነው። የሱዳን የውጭ ጉዳይ ሚኒስቴር እንደገለጸው ሄሚቲ የሚመሩት ኃይል የሚፈጽማቸው የሰብአዊ መብት ጥሰቶች በዓለም አቀፍ ማህበረሰብ ዘንድ የታወቁ ከመሆናቸው ባለፈ ዩጋንዳ አባል በሆነችባቸው እንደ አፍሪካ ህብረትና ኢጋድ ባሉ ቀጠናዊ ድርጅቶች ጭምር የተወገዙ ናቸው። በሌላ በኩል ሄሚቲ ለደጋፊዎቻቸው ባደረጉት ንግግር ወደ ዩጋንዳ ያቀኑት ለፕሬዝዳንት ሙሴቬኒ የቀረበውን የማስታረቅ ጥያቄ ተከትሎ መሆኑን ገልጸዋል። መሪ በንግግራቸው ወቅት ለሱዳን ሰላም አፍሪካዊ መፍትሄ እንደሚያስፈልግ አጽንኦት የሰጡ ሲሆን የሽምግልና ጥረቱ በአፍሪካ ህብረትና በኢጋድ በኩል መመራት እንዳለበት ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የካምፓላው ቆይታ ሙሴቬኒ ለሉዓላዊ ምክር ቤት ምክትል የሆኑት ማሊክ አጋርን ካስተናገዱ ከአንድ ሳምንት በኋላ የተከናወነ በመሆኑ ዩጋንዳ በሁለቱም ወገኖች መካከል ሚዛን ለመጠበቅ እየሞከረች እንደሆነ ይገመታል። በግንባር ስላለው ሁኔታ ማብራሪያ የሰጡት ዳጋሎ አሁን ያለው ግጭት የህልውና ጦርነት ሲሉ የገለጹት ሲሆን የግብጽና የቱርክ ሰው አልባ አውሮፕላኖች ጣልቃ ገብነት ባይኖር ኖሮ ካርቱምና ፖርት ሱዳንን መቆጣጠር ይችሉ እንደነበር ተናግረዋል። አያይዘውም በብሉ ናይል በኩል ያሏቸውን ኃይሎች በጥሩ አቋም ላይ እንደሚገኙ የገለጹ ሲሆን ይህ ከኢትዮጵያ ጋር በሚያዋስነው ድንበር አካባቢ የተከፈተው አዲስ ወታደራዊ እንቅስቃሴ የቀጠናውን ስጋት ይበልጥ አባብሶታል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።